ምዕራባውያን የገና በዓልን ከሚያከብሩበት አንድ ቀን ቀደም ብሎ በገና ዋዜማ የኒውዮርክ ከተማ ያየችውን ሆነ የሰማችውን ማመን አልቻለችም። 4 የጦር መሳሪያዎችን የታጠቀ በተለምዶ የገና አባት የሚለብሰውን ልብስ የለበሰ ማንነቱ የማይታወቅ ሰው በገና ዋዜማ የተሰባሰቡ የአንድ ቤተሰብ አባላት ዋዜማውን እያከበሩ ባለበት ወቅት በቤታቸው ገብቶ የፈጸመው እጅግ አሰቃቂ ግድያ ወንጀል መላው የኦርቴጋ ቤተሰቦችን እንደ ቅጠል አርግፎ ቤቱንም በሳት አጋይቶ አመድ ካደረገ በኋላ ነበር የእርዳታ ሰራተኞች በመኖሪያ ቤቱ የደረሱት። የአንድ ቤተሰብ አባላት የሆኑ 9 ንጹህ ነፍሶች ያውም በገና ክብረ በዓል ዋዜማ በእንዲህ አይነት አሰቃቂ ግድያ ማን ሊፈጽምባቸው ይችላል የሚለውም የዚህ ታሪክ መሰረታዊ ነጥብ ነው። ዲሰምበር 28 2008 እንደ አውሮፓውያን አቆጣጠር በኒውዮርክ ከተማ የኦርቴጋ ቤተሰቦች የገና በዓልን በመጣ ቁጥር በጋራ ተሰባስበው ያከብራሉና እንደተለመደው የ2008 የገና በዓል በዚሁ ልማድ ለማሳለፍ ነበር በእናት አባታቸው መኖሪያ ቤት ልጆች፣ የልጅ ልጆችና ዘመድ አዝማድ የተሰባሰቡት። የ2008 የገና በዓል ዋዜማን ለማክበር የተሰባሰቡት የአንድ ቤተሰብ አባላት እኩለ ሌሊት ከመድረሱ በፊት የሚጫወቱት የቤተሰብ ጨዋታን ለመጫወት እየተዘጋጁ ባለበት ወቅት ላይ የመኖሪያ ቤታቸው ዋና በራፍ ተንኳኳ። የኦርቴጋ ቤተሰቦች ዋዜማውን ለማክበር ብቻቸውን አልነበረም የተሰባሰቡት። ወዳጅ ጓደኞቻቸውም ተጋብዘዋል፣ ጎረቤቶቻቸውም ተጠርተዋል። በጋራም ዋዜማውን እያከበሩ ነው። በመኖሪያ ቤት ውስጥ ካሉት ቢያንስ ቁጥራቸው ከ12 በላይ የሚሆኑ ዘመድ አዝማዶች መካከል ግን ይህ የገና ዋዜማ ክብረ በዓል ምናልባትም 9 ለሚሆኑት የዚህ ቤተሰብ አባላት እጅግ አሰቃቂ በሆነ መልኩ ሕይወታቸውን የሚያጡበት የመጨረሻው የገና ዋዜማ ሊሆን እንደሚችል ማንም አልጠረጠረም ነበር። በራፉ ሲንኳኳ ሁሉም የመሰላቸው ክብረ በዓሉን አብሯቸው ሊያሳልፍ የሚችል ጎረቤት እንደመጣ ነበር የገመቱት። የቤተሰቡ የመጀመሪያ ልጅ የሚንኳኳውን በራፍ ሲከፍት ግን ከደጃፍ የጠበቀው በቀዩ ተለምዳዊ የገና አባት አለባበስ ማንነቱ የማይለየው የገና አባት መሳዩን ነበር። የገና ዋዜማ ነበርና የገና አባት በበራቸው መቆሙ ምንም ያልመሰለው የቤቱ የመጀመሪያ ልጅ ካትሪና የምትባለውን የ8 ዓመት ታዳጊ የሆነች የእህቱ ልጅ ነበር መጀመሪያ የጠራት። የገና አባት ሲመጣ ወትሮም ከስጦታ ጋር እንደሆነ የምታውቀው የ8 ዓመቷ ካትሪና በጥድፊያ ወደ በራፉ ስጦታዋን ልትቀበል ስታመራ ግን የጠበቃት የገና ስጦታ ሳይሆን የተቀባበለ ሽጉጥ ነበር። የገና አባት እንደሆነ የታሰበው ሰው ከፊቱ ስጦታ ልትቀበል በቆመችው ታዳጊ ላይ ያለ ርህራሄ ሽጉጡን በጭንቅላቷ ለቀቀባት። የምሽቱን የግድያ ተልእኮውንም አንድ ሲል ጀመረ። ከዚህ በኋላ ቀድሞም ተዘጋጅቶ እንደመጣበት 4ቱን የጦር መሳሪያዎች ተራ በተራ እያከታተለ ከፊቱ ባገኘው ሁሉ ላይ ማዝነቡን ቀጠለ። የኦርቴጋ ቤተሰቦች እንደ ቅጠል በየጥጋ ጥጉ እየረገፉ ነፍሰ ገዳዩም ዘግናኙን ወንጀል እያባባሰ ሲቀጥል ሁሉም ከመጣበት መዓት ለማምለጥ በየአቅጣጫው ተርመሰመሰ። ነፍሰ ገዳዩ የገና አባት በገና ዋዜማ ያዘጋጀው አስፈሪና ለማመን የሚከብደው የክፋት ጥጉን በኦርቴጋ ቤተሰቦች ላይ መውረዱን ሲቀጥል ግን የባሰውም ነገር እየተከተለ ነበር። ቀድሞም በስጦታ መጠቅለያ አሽጎ ያመጣው በቤት ውስጥ የተዘጋጀ ተቀጣጣይ ፈንጂ ድንገት ፈነዳና መላው ቤቱን አጋየው። ለማምለጥ የተሳካላቸው የመሰሉ የኦርቴጋ ቤተሰብ አባላትም ከፍንዳታው የእሳት ማዕበል ማምለጥ አልቻሉም ነበር። የገና አባቱ ነፍሰ ገዳይ የክፋት ካራው በገና ዋዜማ ቀን የአንድ ቤተሰብ አባል የሆኑ 9 ሰዎችን አክስሎ አመድ አደረገ። ቤቱ በፍንዳታ ተንጦ መላው መኖሪያ ቤቱ በእሳት ሲጋይ ከእሳቱ ማዕበል ባሰበው ልክ ማምለጥ ያልቻለው የገና አባት መሳዩ ነፍሰ ገዳይ ግማሽ አካሉ በእሳት ተያይዞ በሞትና በሕይወት መካከል ሆኖ ወደ መኪናው አመራ። በእሳት ክፉኛ የተቃጠለ ግማሽ አካሉን ይዞ በእሳት ከተጋጋመው የኦርቴጋ መኖሪያ ቤቶች ሲፈተለክም ሰማያዊ ዶጅ መኪና እያሽከረከረ ነበር። ፖሊስ በስፍራው ላይ ደርሶ የተፈጠረውን ነገር ለመቆጣጠር ሲሞክር ከቤተሰቡ አባላት መካከል 9ኙ ሕይወታቸው እንዳለፈ ሲረጋገጥ 3ቱ ደግሞ ክፉኛ ቆስለዋል። ከቆሰሉት መካከል መጀመሪያ የገና አባቱ ነፍሰ ገዳይ ሽጉጡን የተኮሰባት ያቺ የ8 ዓመቷ ካትሪና አንዷ ነበረች። የድንገተኛ አደጋ ሰራተኞች ተጎጂዎችን ወደ ሕክምና ቦታ ለመውሰድ እየታገሉ ባለበት የግርግር ሰዓት ፖሊስ ሌላ የግድያ ወንጀል ሪፖርት ደረሰው። ይህ ሪፖርት የመጣው ደግሞ ከኦርቴጋ ቤተሰቦች ጋር በቀጥታ ባይዛመድም በወንድሙ የትዳር ግንኙነት ሳቢያ የኦርቴጋ ቤተሰብ አንድ አካል ከሆነው ብራድ ከተባለው ሰው ነበር። ብራድ ለፖሊስ በሰጠው ጥቆማ አሁን በእሳት ጋይቶ አመድ ከሆነው የኦርቴጋ ቤተሰብ ሴት ልጆች መካከል አንዷ የሆነችውን ሲልቪያን ያገባው
ብሩስ ማለትም የብራድ ወንድም በመኖሪያ ቤት ውስጥ ሞቶ አግኝቼዋለሁ በማለት ነበር ለፖሊስ ቃሉን የሰጠው። መርማሪዎች በእነዚህ ሁለት ወንጀሎች ላይ የሚገናኙበት ሰበዝን ማፈላለጋቸውን ሲጀምሩ የመጀመሪያ እርምጃቸው በአሰቃቂ ሁኔታ ከተገደሉት የኦርቴጋ ቤተሰቦች ዙሪያ የሚኖሩ ጎረቤቶችን ስለተፈጠረው ነገር መጠየቅ ነበር። ከዓይን እማኞች በመጣ ጥቆማም የኦርቴጋ መኖሪያ ቤት በእሳት እየጋየ በነበረበት ወቅት አንድ የገና አባት የለበሰ ሰው ከእሳቱ ለማምለጥ በሚመስል ሁኔታ አንዲት ሰማያዊ ዶጅ መኪና ውስጥ ገብቶ እብስ ሲል ተመልክተናል ሲሉ ለፖሊሶች ተናገሩ። መርማሪዎች ይህንን አሰቃቂ ወንጀል የፈጸመውን ግለሰብ የማደን ስራቸውን ለመጀመርም ብቸኛ ፍንጫቸው ይቺው ሰማያዊ ዶጅ መኪና ነበረችና ይችኑ ተሽከርካሪ ማደን የመጀመሪያ ስራቸው አደረጉ። ከሞት የተረፉት የኦርቴጋ ቤተሰብ አባላት ማለትም የ8 ዓመቷን ካትሪናን ጨምሮ ሁለቱ ታላላቅ ወንድምና እህቶች በሆስፒታል ሆነው በሞትና በሕይወት መካከል እያጣጣሩ ባለበት ሰዓት ፖሊስ ሲያስሳት የነበረችው ያቺ ሰማያዊ ዶጅ መኪና በከተማው አንድ የቀለበት መንገድ ጥግ ላይ ቆማ አገኟት። በእርግጥ የገና አባት መሳዩ ነፍሰ ገዳይ ይችን መኪና ለመጠቀሙ ትክክለኛ ማስረጃ ባይኖራቸውም ነገር ግን በቀለበት መንገድ ጥግ ላይ ቆማ መገኘቷ በራሱ አጠራጣሪ ነበርና መኪናዋን ለመፈተሽ ተዘጋጁ። በመኪናዋ ውስጥ ምንም አይነት ሰው አለመኖሩ ስጋት የደገነባቸው መርማሪዎች በዝምታ ሊመለከቱ ብቻ አይችሉምና በጥንቃቄ በቀለበት መንገዱ ጥግ ላይ ቆማ ወደ ተገኘችው ሰማያዊ ዶጅ ተሽከርካሪ በመጠጋት በራፏን ሲከፍቱ ከውስጥ በከፊል የተቃጠለ የገና አባት ልብስ ተወሽቆ ነበር ያገኙት። በእርግጥም እቺ መኪና የገና አባት መሳዩ ነፍሰ ገዳይ ለመጠቀሙ ማረጋገጫ የሆነላቸው ይኸው የተገኘው የገና አባት ልብስ ነው። ይህንን የገና አባት ልብስ ማግኘታቸው የልብ ሆኗቸው ከመኪናዋ ተጨማሪ ማስረጃዎችንና መረጃዎችን ለማግኘት ምርመራቸውን ሲቀጥሉ ግን በመካከል ካልጠበቁት ነገር ጋር ተጋፈጡ። በመኪናው ውስጥ የነበረው የነፍሰ ገዳዩ የገና አባት ልብስ ብቻ ሳይሆን የተጠመደ ተቀጣጣይ ፈንጂም ነበር። መርማሪዎቹ ድንገት ከዚህ የተቀጣጣይ ፈንጂ ጋር ሲፋጠጡም የነበራቸው አማራጭ ሮጦ ከመኪናዋ መሸሽ ነበርና መርማሪዎቹ ከተጠመደው ቦምብ ለማምለጥ እየታገሉ ባለበት ቅጽበት ሰማያዊቷ ዶጅ መኪና በኃይል ፈነዳች። በእሳት ጋይታ ስትያያዝም ተስፋ ሰጥተው የነበሩ ወደ ነፍሰ ገዳዩ ሊያቀርቡ የሚችሉ ማስረጃዎች በደቂቃዎች ወደ አመድነት ተቀየሩ። ይህ አደጋ የነበሩ ተስፋዎችን ሁሉ ሲያበን ጊዜ መርማሪዎች አሁን ትኩረታቸውን ወዴት ማድረግ እንዳለባቸው አጽንኦት ሰጡ። ቀደም ብሎ የመጣው የግድያ ወንጀል ጥቆማ ማለትም ከኦርቴጋ ቤተሰቦች መካከል አንዷን ያገባው ብሩስ እየተባለ የሚጠራው ግለሰብ በዛው በመኖሪያ ቤት ውስጥ ሞቶ ተገኝቷል የሚለውን የወንጀል ጉዳይ መመርመራቸውንና መመልከታቸውን ቀጠሉ። ብሩስ ሲልቪያ የተባለች የምትጠራውን የኦርቴጋ ቤተሰብ አንድ ልጅ በትዳር ተጣምሮ 3 ልጆችን ወልዷል። ይሁን እንጂ በዚህ የትዳር ህይወቱ ላይ ደስተኛ አልነበረም። የዚህ ደስተኛ ያለመሆኑ ምክንያት ደግሞ ሚስቱ ሲልቪያ ማለትም የኦርቴጋ ቤተሰቦች አንድ አካል የነበረችው ሴት የትዳር ፍቺን መጠየቋን በማንሳት ነው። ብሩስ ከዚህ ቀደም ሌላ ሚስት አግብቶ ያውቃል። ነገር ግን በነበረው የፍቅር ህይወት ላይ ደስተኛ አልነበርኩም በሚል ምክንያት ልጅ የሰጠችውን ሚስቱ ላይ ጭምር አደጋ አድርሶ እንደነበረም ይነገራል። መናገርም ሆነ መንቀሳቀስ የማይችለው ማቲው እየተባለ የሚጠራ ልጅ ከቀድሞ ሚስቱ የወለደው ብሩስ በዚህ ጉዳይ ላይ ደስተኛ ባለመሆኑ ምክንያት ሚስቱን ሊገላት ሞክሮ እንደነበረም የጀርባ ታሪኩ ያስረዳል። ይህንን ጉዳይ የሰማችው ሲልቪያ ለሷም ሆነ ለልጆቿ ደህንነት ስትል ከብሩስ ጋር መለያየት እንዳለባት አምናለች። ብሩስም ታዲያ ይህንን የመለያየት ዜና ከሰማበት ቅጽበት አንስቶ በተደጋጋሚ ሲልቪያ ጥላው እንዳትሄድ ሲለማመጥ ሲለምን ከርሟል። ነገር ግን ሲልቪያ ጨክና ነበርና 3 ልጆቿን ይዛ እንደምትለየው ስታረጋግጥለት ደግሞ ልመናው ወደ ዛቻ ተቀይሮ እገልሻለሁ እያለም ሲናገራት ተደምጧል። መሰል ጉዳዮችን በማጤን ላይ የሚገኙት መርማሪዎችም የብሩስን መኖሪያ ቤት ከፍተው ለመግባት ከፍርድ ቤት ትዕዛዝ መጠበቅ ነበረባቸው። የፍርድ ቤቱ ትዕዛዝ እየተጠበቀ ባለበት ሰዓት ላይም ታዲያ የብሩስን የኋላ ህይወት እየተመለከቱ ነው። በዚያው ሂደት ላይም አንድ የተረዱት ነገር ቢኖር ሲልቪያ ከብሩስ ጋር ከተለያየች በኋላ የፍርድ ቤት ጉዳዩን እንዲፈጽምላት የቀጠረችው አንድ አቃቢ ህግ ወይም ጠበቃ በብሩስ የጠላትነት መነጽር ውስጥ የታየ አይነት ሰው ሆኖ መቅረቡ ነው። ብሩስ አይደለም ይህንን ጠበቃ ብቻ ሳይሆን የገዛ እናቱን ጭምር በፍቺው ሂደት ላይ ለኔ ሳይሆን ለሲልቪያ አግዘሻል በሚል አቂሞባት የነበረ አይነት ግለሰብ መሆኑን
መርማሪዎች መረዳት ቻሉ። እነዚህን ጉዳዮች ከቀኝም ከግራም እየመረመሩ የሚገኙት መርማሪዎች በመጨረሻም የፍርድ ቤት ትዕዛዝን ሲያገኙ የብሩስን መኖሪያ ቤት ከፍተው ገቡ። የብሩስ መኖሪያ ቤት ውስጥ ከፍተው ሲገቡ በእርግጥም ብሩስ የተባለው የቀድሞው የሲልቪያ ባለቤትና የሶስት ልጆቹ አባት እጅግ አሰቃቂው ከሆነው ወንጀል ጀርባ እጆቹ መኖራቸውን የሚያረጋግጡ መሰረታዊ ነጥቦችን አገኙ። ይህ ጉዳይ ደግሞ ግድያው በኦርቴጋ ቤተሰቦች ላይ ሲፈጸም ጥቅም ላይ የዋሉ የሽጉጥ ቀለሃዎች አሁን ብሩስ በገዛ መኖሪያ ቤት ውስጥ ከተገኙ የጦር መሳሪያዎች የወጡ መሆናቸውን ማረጋገጥ መቻላቸው ነበር። ነገር ግን በመኖሪያ ቤት ውስጥ ብሩስ በሕይወት አልጠበቃቸውም። ወንድሙ ቀደም ብሎ ለመርማሪዎች ያሳወቀውም ለዚህ ሆነው ብሩስ የኦርቴጋ ቤተሰቦችን በእሳት አቃጥሎ ከቤት ውስጥ ከወጣ በኋላ የሱ ሰውነትም ግማሽ በግማሽ እጅግ ከፍተኛ በሆነ መልኩ በእሳቱ ተጎድቷል። የደረሰበትን የእሳት አደጋ ይዞ ወደ ሆስፒታል ሊሄድ አይችልምና በዛው በመኖሪያ ቤት ውስጥ ራሱን ለማከም ሞክሮ ነበር። ነገር ግን ብዙም ሳይቆይ ምናልባትም የደረሰበት የእሳት ቃጠሎ እየባሰበት ሲሄድ ሊሆን ይችላል ካጠገቡ ከነበሩት የተለያዩ ጦር መሳሪያዎች አንዱን አንስቶ የገዛ ጭንቅላቱን አፈንድቶ ራሱን ገሏል። ይህ የገዛ ራሱን ሕይወት ያጠፋበት የጦር መሳሪያ የወጡ ቀለሃዎችም የነ ኦርቴጋ ቤተሰቦች ከተገደሉባቸው የተለያዩ ሽጉጦች መካከል አንደኛ መሆናቸውን በቀልሃቸው ያረጋገጡት መርማሪዎች በእርግጥም የኦርቴጋ ቤተሰቦችን ለመግደል አስቦ የተዘጋጀው ሰው ከፍተኛ የሆነ የስነ ልቦና ቀውስ እንደነበረበት ብቻ ሳይሆን ቀድሞውኑ የነ ሲልቪያ ቤተሰቦች ለገና በዓል እንደሚሰባሰቡ በመረዳት ለዚያው ቀንም ሲዘጋጅ ቆይቶ በመጨረሻም የገና ዋዜማ ቀን አብዛኛው የማህበረሰቡ በርከት የሚሉ ሰዎች ቀዩን የገና አባት ልብስ እንደሚለብሱ ታሳቢ በማድረግ እሱም በዚህ መልኩ ቀዩን የገና አባት ልብስ ለብሶ ወደነ ኦርቴጋ ቤተሰቦች ቢያመራ ማንም በሩን ላይ ከፍትለት እንደሚችል እርግጠኛ በመሆን ቀደም ብሎ አስቦና ተዘጋጅቶ የፈጸመው የወንጀል ጉዳይ መሆኑን መርማሪዎች ተረዱ። ይሁን እንጂ ብሩስ የገዛ ራሱን አጥፍቷልና ወይም ጭንቅላቱን በሽጉጥ መትቶ ራሱን ገሏልና በሱ ላይ የፍርድ ሂደት ባይፈጸምም ነገር ግን በኦርቴጋ ቤተሰቦች ላይ የደረሰው አደጋ ግን እንዲህ በቀላሉ ሊታለፍ የሚችል አይነት አደጋ አልሆነም። ዘጠኙ የአንድ ቤተሰብ አባላት በአንድ ምሽት በሽጉጥ ተመተው በእሳት ተቃጥለው የተገደሉበት አሰቃቂ ግድያ ወንጀል ዛሬም ድረስ ለኒውዮርክ ነዋሪዎች ታሪኩን ለሚያውቁ ሁሉ እጅጉኑ አስፈሪና እንግዳ ነው። ብሩስ የሰራውን ካደረገ በኋላ ምናልባትም ወደ ሆስፒታል ሄዶ ራሱን ማሳከም ስላልቻለ ሕይወቱን አጥፍቶ ይሆን ነው ወይንስ ጸጸት አስጨንቆት በመጨረሻም የገዛ ሕይወቱን ለማጥፋት ተገዶ የሚሉት ጉዳዮች ዛሬም መልስ ያላገኙ ጥያቄዎች ናቸው። ከዚህ አደጋ ከተረፉት 3 ሰዎች መካከል የ8 ዓመቷ ካትሪና ማለትም መጀመሪያ ብሩስ በሩን እንደከፈተ ስጦታ ልትቀበል እጆቿን ስትዘረጋ በሽጉጥ የመታት ልጅ ዛሬ ትልቅ ሰው ሆና የቀደመው ታሪኳን መለስ ብላ ስታስታውስ እንባ ከዓይኖቿ ይቀድማሉ። ይሁን እንጂ ዛሬም ገደልኳት ካለው ከብሩስ የግድያ ሴራ በላይ ሆና በፈጣሪ እርዳታ በሕክምና እገዛ ቆማ በሁለት እግሮቿ መለስ ብላ የትላንት ሕይወቷን ማየት የምትችል መሆኗ በራሱ ታላቅ ጉልበት ሆኗታል። ሞትን አሸንፊያለሁ ስትልም ትናገራለች። የኦርቴጋ ቤተሰቦች ግን አንድ ሚስቴ ከምትፈታኝ ይልቅ እሷን ጨምሮ ቤተሰቦቿን ብገድልና ብጨርስ እመርጣለሁ ባለ የክፋት ሐሳብ በተጠናወተው ሰው ምክንያት እጅግ አሰቃቂ በሆነ መልኩ እንደ ቅጠል በየጥጋ ጥጉ ረግፈው የቀሩበት ታሪክ በመላው አሜሪካ መነጋገሪያ የሚሆን የወንጀል ታሪክ ነው።